እንድትሆኑልኝ እፈልጋለሁ። ሽሽግ እንድትሉልኝ። ሃሌሉያ። መጣለሁ አለ ለሙሴ ነገረው። መጣለሁ በልጆቼ መካከል እገኛለሁ። መጣለሁ ግን ይቀደሱ አለው። ይቀደሱ፣ ልብሳቸውን ይጠቡት፣ የቆሸሸውን ልብስ ይጠቡ። ሃሌሉያ። ጌታ ነው ያደረገው ትላላችሁ። ጌታ ነው የሰራው ትላላችሁ። እንዲያነበርኩም እግዚአብሔር ቀየረው ትላላችሁ። ባዶነትን የሚሞላ እግዚአብሔር በቤታችሁ ይገኛል። ሃሌሉያ። ባዶ የሆነውን ነገራችሁን ሊሞላ፣ ማድጋችሁን ሊሞላ፣ ሃሌሉያ፣ ጥያቄያችሁን ሊመልስ እግዚአብሔር ይመጣል። እመጣለሁ፣ ጎበኛለሁ፣ አያለሁ፣ የጎደለውን እሞላለሁ፣ ቀይራለሁ፣ መታወቂያ ቀይራለሁ፣ ስም ቀይራለሁ፣ እመጣለሁ። ኢየሱስ ጌታ ነው። እናመሰግንሃለን መንፈስ ቅዱስ፣ እናከብርሃለን፣ ከፍ እናደርግሃለን። ጉብኝትህ ስለፈጠነልን እግዚአብሔር የዘላለም አባት ሆይ የእያንዳንዳቸውን ጥያቄ እግዚአብሔር ሆይ አንተ መልሳቸውን ስላመጣ ጌታ መንፈስ ቅዱስ እናመሰግንሃለን። ባዶነት ስለሚቀየር እናመሰግንሃለን። ጎዶሎነት ስለሚሞላ እናመሰግንሃለን። እግዚአብሔር የዘላለም አባት ሆይ ባዶ የሆነው ማድጋ ስለሚሞላ እናመሰግንሃለን። እግዚአብሔር የዘላለም አባት በጌታ በኢየሱስ ክርስቶስ ስም ልጆች ስለሚጎበኙ እግዚአብሔር ሆይ ስለምትፈጥንላቸው እግዚአብሔር የዘላለም አባት በጠየቁ ነገር ላይ እግዚአብሔር ሆይ ስለምትፈጥንላቸው ጌታ እግዚአብሔር የዘላለም አባት መልሳቸው በደጃቸው እግዚአብሔር ሆይ ስለሚመጣ እግዚአብሔር ሆይ እናመሰግንሃለን። ማንነታችን ስለሚቀየር እግዚአብሔር ሆይ ጌታ እግዚአብሔር ሆይ አንደበታችን ስለሚቀየር፣ ልባችን ስለሚቀየር፣ የተጫማነው ጫማ ስለሚቀየር፣ ልብሶቻችን ስለሚቀየር፣ በአንተ በጉብኝት ደስ ስለሚለን እግዚአብሔር ሆይ ያንዳንዱ ጥያቄያችን ስለሚመለስ እግዚአብሔር የዘላለም አባት ሆይ እናመሰግንሃለን። ለእህቶቼ እንዲህ ስለሚሆንላቸው አመሰግንሃለሁ። ለምስጋና ስለሚመጡ እግዚአብሔር ሆይ በቤት ከፍ ስለሚያደርጉ እግዚአብሔር የዘላለም አባት ጌታ ረዳኝ፣ ጌታ እንደዚህ ያደረገልኝ ስለሚሉ እግዚአብሔር ሆይ እናመሰግንሃለን። ጌታ ነው ይሄንን ያደረገው። ጌታ ነው፣ እሱ ነው ይሄንን የሰራው። እሱ ነው ይሄንን ባዶነት የሞላው። እሱ ነው ቆሻሻዬን ያስለቀቀልኝ። እሱ ነው ስሜን የለወጠው። እሱ ነው ለክብር ያቆመኝ ብለው ለምስጋና ስለሚመጡ እግዚአብሔር የዘላለም አባት ሆይ እናመሰግንሃለን። ጌታ ሆይ ለነ ጴጥሮስ ሌሊቱ ሙሉ ለፍተው እግዚአብሔር የዘላለም አባት ሆይ አንዳች ሳያገኙ ባንተ ቃል ግን ሲጥሉት ጌታ ሆይ መረባቸው እስከሚቀደድ ድረስ እንደሞላ እግዚአብሔር የዘላለም አባት ሆይ ጎዶሎነት ስለሚሞላ እግዚአብሔር ሆይ ጎዶሎ የሆነ ማድጋቸው ስለሚሞላ እግዚአብሔር ሆይ ባዶ የሆነ ነገር ስለሚሞላ እግዚአብሔር የዘላለም አባት እኔ አላውቅም፣ አንተ ታውቃለህ የእያንዳንዳቸውን ቤት እግዚአብሔር የዘላለም አባት። ያንን ግን ሞላለሁ መጣለሁ ስላልክ መንፈስ ቅዱስ እጅግ አድርጌ አመሰግንሃለሁ። ለእህቶቼ ጉብኝት ስለሆነላቸው አመሰግንሃለሁ። ለወንድሞቼ ጉብኝት ስለፈጠነላቸው እጅግ አድርጌ አመሰግንሃለሁ። እግዚአብሔር የዘላለም አባት መታወቂያቸው ስለሚቀየር ጌታ መንፈስ ቅዱስ እጅግ አድርጌ አመሰግንሃለሁ። ስም ይባረክ መንፈስ ቅዱስ፣ ስም ይባረክ። ተባረክ ውዴ። እንወድሃለን፣ እናፈቅርሃለን፣ እንገዛልሃለን፣ ዝቅ እንላለን። እግዚአብሔር ሆይ እናመሰግንሃለን። መንፈስ በኃይል በመካከላችን ስላለ እግዚአብሔር ሆይ ጌታ ሆይ የከበደውን ነገር እግዚአብሔር ሆይ ስለምታቀለው እግዚአብሔር የዘላለም አባት አንተ ስትመጣ እግዚአብሔር የዘላለም አባት ተራሮች ስለሚንቀጠቀጡ ጌታ ሆይ
እግዚአብሔር የዘላለም አባት በኢየሱስ ክርስቶስ እናመሰግንሃለን። አለት ስለሚሰነጠቅ ጌታ ሆይ የከበደው ነገር እግዚአብሔር ሆይ ከፊታችን ዘወር ስለሚል እግዚአብሔር የዘላለም አባት መፍትሄ ስለምታደርገን ለትውልድ መድኃኒት ስለምታደርገን እግዚአብሔር የዘላለም አባት ሆይ እናመሰግንሃለን። ክብር ሁሉ ለስም ይሁን። አሜን። ሃሌሉያ። ኢየሱስ ኃይለኛ የእግዚአብሔር ክብር አለ በኢየሱስ። እንዴት አድርጌ እንደምሰብክ አላውቅም። አይዶን ባዶነት ይሞላል። አሜን። እግዚአብሔር ባዶነትን እሞላለሁ ይላል። ባዶነት ይሞላል። ባዶ የሆነ ነገር ይሞላል። ሃሌሉያ። እንዴት እንደሚሆን አናውቅም። እሱ ያውቃል እንዴት እንደሚሰራ። አዎ ሁኔታችን እንዴት የሚያስብል ጥያቄዎች አሉ፣ ግን እግዚአብሔር ባዶነትን ይሞላል። ባዶ የሆነ ነገር ይሞላል። አሜን። ሃሌሉያ። መንፈስ ቅዱስ ስም ይባረክ። ወዳለሁ ወዳለሁ የኔ ጌታ ወዳለሁ። በእኛ በታናናሾች ልትሰራ ወደድክ፣ ልታደርግ ወደድክ። መንፈስ ቅዱስ ወዳለሁ የኔ ጌታ ወዳለሁ። ልዩ ነህ ጌታ ሆይ ልዩ ነህ። እንዴት እንደምትሰራ ታውቃለህ፣ እንዴት እንደምታረግ ታውቃለህ። አሰራር ልዩ ነው። እግዚአብሔር ሆይ አመሰግንሃለሁ ውዴ፣ አመሰግንሃለሁ መንፈስ ቅዱስ። ኦ ኢየሱስ ክብር ለስም ይሁን። ሃሌሉያ። ያለኔ ምንም ልታደርጓችሁ እውነት ነው እኮ ኢየሱስዬ፣ እውነት ነው። ያለ አንተ ምንም ማድረጋችሁ ባበቃው ነገር ላይ በቃ ባልነው ነገር ላይ እግዚአብሔር ሆይ ትንሣኤን ታመጣለህ፣ እንደገና ታስነሳዋለህ፣ እንደገና ታንቀሳቅሰዋለህ፣ እንደገና ህይወት ትዘራበታለህ። መንፈስ ቅዱስ እንደገና እስትንፋስን ትጨምርበታለህ። እግዚአብሔር እኛ በቃ ባልነው ነገር ላይ እኛ አቃተን ይሄ ነገር በቃ ብለን በዘጋ ነው በቀበር ነው ጉዳይ ላይ አንተ ድንገት ትመጣለህ። መንፈስ ቅዱስ ድንገት ትገኛለህ። አባዬ እወድሃለሁ የኔ ጌታ እወድሃለሁ። ቃላቶች ያጥሩብኛል። ያንተን መውደድ ልነግርህ ትንሽ ይሆንብኛል። አባ እወድሃለሁ የሚለው ቃል ትንሽ ይሆናል፣ አንደበቴ ላይ ትንሽ ይሆናል። መንፈስ ቅዱስ አባዬ ወዳጄ አመሰግናለሁ። ወይ ኢየሱስ
ክብር ሁሉ ላንተ ይሁን በኢየሱስ የእግዚአብሔር ስም የተባረከ ይሁን። ትንሽ ነገር ተናግሬ ወደ ጸሎት እንሄዳለን። አሜን። ኢየሱስ Probably heard that learning the piano is going to take a Kono Gita Kono Hey Gita Kono Oh Gita Kono Yeah Gita Kono Gita Kono Eski kadar eski afas marabe Hebarake ተገኝቶ አጠገቤ ባለቀለት ባበቃው ነገር ላይ አደረገኝ ትንሣኤውን ባከተመው በሞተው ነገር ላይ አደረገኝ ትንሣኤውን እንዳይ ጌታ እኮ ነው የሚባርከኝ ጌታ እኮ ነው የሚያደርግልኝ ጌታ እኮ ነው የሚደርስልኝ ጌታ እኮ ነው እርሱ እኮ ነው ጌታ እኮ ነው አታዩትም ወይ የባረከኝ ኢየሱስ በላይ ልጎትተው አልቻልኩትምና ጓደኞቼ
እርዱኝ ተገና ልሸከመው አልቻልኩትምና ወዳጆቼ እርዱኝ ተገና ጌታ እኮ ነው የሚያሳካልኝ ጌታ እኮ ነው የሚያቃልልኝ እርሱ እኮ ነው የተረፈረፈኝ እርሱ እኮ ነው ያረሰረሰኝ በበረከቱ አስደነገጠኝ ይህን ሁሉ መቼ ጠበቅኩኝ በበረከቱ አስደነገጠኝ ይህን ሁሉ መቼ ጠበቅኩኝ ጌታ እኮ ነው ክብር የሰጠኝ ጌታ እኮ ነው ሞገስ የሰጠኝ እርሱ እኮ ነው ውበት ያሆነኝ እርሱ እኮ ነው የባረከኝ በረከቱን መቼ ላክልኝ እርሱ ራሱ መጥቶ ሰጠኝ በሰው መጠቀም አላስፈለገው ኢየሱስ ነው ቤቴ የገባው በሰው መጠቀም አላስፈለገው ጌታዬ ነው ከቤቴ የገባው ጌታ እኮ ነው የሚያሸልለኝ ጌታ እኮ ነው የሚያስደምጠኝ እርሱ እኮ ነው ያንከባከበኝ እርሱ እኮ ነው ጌታ እኮ ነው ጌታ እኮ ነው እርሱ እኮ ነው እርሱ እኮ ነው እርሱ እኮ ነው ሃሌሉያ How to stop saying የእግዚአብሔር ስም የተባረከ ይሁን ሃሌሉያ ዛሬ ፊልጵስዩስ ምዕራፍ 2 ላይ ያለውን ቃል እንማራለን እግዚአብሔር ስም ብሩክ ይሁን ከቁጥር 1 ጀምሬ እንደዚህ አነባለሁ ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም መበርታት ከፍቅር የሆነ መጽናናት የመንፈስ ቅዱስ ህብረት ምህረትና የመንፈስ ቅዱስ ህብረት ምህረትና ርህራሄ ቢኖራችሁ በአንድ ሐሳብ በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ሌሎች ከእናንተ እንደሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነትና ምኞት ወይም ከንቱ ውዳሴ ለማንኛውም አንዳች አታድርጉ እያንዳንዳችሁ ሌሎቻችሁን የሚጠቅመውን እንጂ ራሳችሁን የሚጠቅመው ብቻ አትመልከቱ ከክርስቶስ ኢየሱስ የነበረውን ያ አስተሳሰብ በእናንተም ዘንድ ይሁን እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረው ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አድርጎ ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት ያውን በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ስለዚህ እግዚአብሔር እጅግ ከፍ አደረገው ከስምም ሁሉ በላይ የሆነውን ስም ሰጠው ይሄውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር ክብር አብ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል ሃሌሉያ ስለ ቃሉ እግዚአብሔር አምላክ የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ሃሌሉያ እሱ
ራሱን ዝቅ አድርጎ ከአብ ጋር ትይዩ የሆነ አምላክ ሆኖ ሳለ ነገር ግን ራሱን ዝቅ አደረገ፣ ያውም ሞትን ሞተ። ያውም የሞተው የመስቀል ሞት ነው ይላል። ኢየሱስ ጌታ ነው። መጀመሪያ ይሄንን ፊልጵስዩስ የምትባለው ቤተክርስቲያን በሐዋርያት ሥራ ምዕራፍ 16 ላይ በዛ እግዚአብሔር ለጳውሎስ ራእይ አሳይቶት አንድ ሰው አለኝ ይሄም ሰው ሲጮና ሲያለቅስ ሰማው ብሎ በራእይ የታየላት ቤተክርስቲያን እቺ ቤተክርስቲያን። ከዛ በኋላ ጳውሎስ እንደዚህ አለ፣ ኖ ወደዛ መሄድ አለብኝ፣ የሚድን ሰው አለ፣ እግዚአብሔርን የሚፈልግ ሰው አለ ብሎ ተነስቶ ወደ ፊልጵስዩስ ከተማ እንደሄደ በዛም ደግሞ ሊዲያ የምትባል ሴት እግዚአብሔር አይኗን እንዳበራላት ይናገራል። ከዛም ደግሞ ወረድ ብላችሁ ስትሄዱ አንድ በጣም በከተማው እጅግ የታወቀች ጠንቋይ ነበረች እና ያቺ ጠንቋይ ሰዎች ሁሉ የገንዘብ ምንጭ ያደረጓት፣ ሰዎች ሁሉ ምንጮቹ የሷ ጥንቁልና እንደሆነ እሷን እንደ ንግስት እንደ አምላክ እንደሚያመልኳት በዛው ይነገር ነበርና ይቺ ሴት ምን ትላለች? እነዚህ የእግዚአብሔር ባሪያዎች ናቸው፣ እነዚህ እግዚአብሔር የሚገለጥባቸው ናቸው ብላ ትከተላቸው ነበረ ይላል። ከዛም ጳውሎስ ውስጡን አስጨነቀውና ወደኋላ ዞር ብሎ ገሰጸው ይላል። ከሷም ርኩስ መንፈስ ወጣ ይላል። ኢየሱስ ክርስቶስ ጌታ ነው። አስባችሁታል? የእግዚአብሔር አገልጋዮች ሆነን በአንድ ከተማ ተገኝተን እናንተ የእግዚአብሔር ባሪያዎች፣ እግዚአብሔር የሚሰራባችሁ የእግዚአብሔር ቅባት ያለባችሁ ስንባል ምን ያህል እንደምንደነቅ ምን ያህል እንደምንገረም አሜን ሃሌሉያ እንደምንል ማለት ነው። ለምን የሚገርማችሁ ነገር አይኑ የተከፈተለት ጳውሎስ ግን እንደዚህ ስትናገር ነፍሱ ተጨነቀች ይላል። ነፍሱ ተጨነቀች። ለምን? እውነተኛ መንፈስ እንዳልሆነ ያውቀዋል። እውነተኛ መንፈስ በሱ ዘንድ እንደሌለ በሷ ዘንድ እንደሌለ አውቆታል። ስለዚህ ዘወር አለና እርኩስ መንፈሱን ገሰጸው ይላል። አያችሁ፣ አንዳንድ ጊዜ እግዚአብሔርን አንዳንድ ጊዜ ብቻ አይደለም ሞስቶፍ በህይወታችን ወይ ደግሞ በጸሎቶቻችን መካከል እግዚአብሔር ሆይ አይኖቻችንን ግለጥልን ስንል እንዲህ አይነት አስመሳይ የሆኑ መናፍስታንን እንድንለይ ይጠቅመናል። ገባችሁ? የእግዚአብሔር ሰዎች ናቸው የሚለንን ሁሉ አዎነን ብለን እንዳንቀበል በምን መንፈስ እንደዛ እንዳሉን እንድንለይ የእግዚአብሔር አይኖቻችንን ሲገልጥልን እንድናይ ይረዳናል። አልተሸወደም። እነዚህ እግዚአብሔር መንፈስ ያለባቸው ናቸው፣ የእግዚአብሔርን ስራ የሚሰሩ ናቸው፣ እግዚአብሔር የሚከተሉ ናቸው፣ እግዚአብሔር የሚያደርግላቸው ናቸው ብላ ስትለው አሜን አላላትም። ለምን? አይኑ ተከፍቷል። ስለዚህ ዘወር አለና ገሰጸው ይላል። ኢየሱስ ክርስቶስ ጌታ ነው። እንግዲህ እችን ሁሉ ያስከናወነች ቤተክርስቲያን ነች እቺ ፊልጵስዩስ ቤተክርስቲያን የሆነችው ማለት ነው። እና ምዕራፍ 1 ላይ ሐዋርያ ጳውሎስ በዚህ ወቅት በእስር ላይ ነበረ። ትዝ ይላችሁ እንደሆነ አሁን በገለጽኩላችሁ በምዕራፍ 16 ላይ ያለው እቺ ፊልጵስዩስ ቤተክርስቲያን የምትባለዋ ትዝ ይላችኋል። ጳውሎስና ሲላስ በእስር ቤት ገብተው የሚባል ብዙ ጊዜ ጥቅሶቻችን ውስጥ ይገባል። ብዙ ጊዜ እንጠቅሰዋለን፣ እኛም ብዙ ጊዜም ተምረነዋል፣ ሰምተነዋል። ይችን ሴት የዚችን ሴት ማለት አርኩስ መንፈስ ከወጣላት በኋላ የአካባቢው ሰዎች የምንጫቸው እንደተቋረጠባቸው የገቢ ምንጫቸው እንደጠፋባቸው ሲያውቁ እነ ጳውሎስና ሲላስ ላይ ተነሱባቸው ይላል። አይገርማችሁ? ሲላስ እኮ አብሮት ነው ያለው፣ ግን ሲላስ ይገስጽ አታዩም። እንደውም ለምን መሰላችሁ? አንዳንድ ጊዜ አይኖቻችሁ ካልበራምላችሁ፣ ለዛ ነው አይኖቻችን ካልበሩ በስተቀር ማን እንደሚያደንቀን ማን የእግዚአብሔር መንፈስ ተከትሎ እንደሚሄድ አናውቅም። ለዛ ነው እግዚአብሔር ወይ አይኖቻችን አብራው። ቅድም ሲናገር ነበረ ጌትዬ፣ አይኖቻችን ይብራ። ይሄ የምናየው አይኖች ሳይሆን የውስጥ አይኖቻችን እንዲበራ እንድንለይ፣ ማን ነው የሚያደንቀው፣ ማን ነው የእግዚአብሔር መንፈስ ውስጥ ገብቶ እንደዚህ የሚለው ብለን እንድናተኩርና እንድናይ የውስጥ አይኖቻችን እንዲበራ ሁል ጊዜ በጸሎታችን የምንገልጸው ለዛ ነው። አለበለዛ ማንም መጥቶ እነዚህ እግዚአብሔር ሰዎች ናቸው ሲል
አሜን ሃሌሉያ ትላላችሁ። ሰዎችንም ፍሪ ማውጣት አትችሉም። ከታሰሩበት እስራት መለየት አንችልም። አይኖቻችን ሲበራ ብቻ ነው ክፉን ከደጉ የምንለየው። ይሄ የእግዚአብሔር መንፈስ አይደለም ማለት አይደለም። ይሄ እግዚአብሔርን የሚያከብር አይደለም። ኖ አለና ዞር ብሎ ገሰጸው ይላል። ኢየሱስ ጌታ ነው። ያርኩስ መንፈስ ከሰትዮዋ ከወጣ በኋላ በአካባቢው የነበሩ ሰዎች የገቢ ምንጫቸው እንደጎደለባቸው የገቢ ምንጫቸው እንደጠፋባቸው አዩና እነዚህ ሰዎች ማሳደድ ጀመሩ እና በእስር ቤቱ አወደቋቸው፣ እስር ቤት ከተቷቸው። በእግር ብረት ተጠግርገው ሳሉ ይላል አይደለ ጳውሎስና ሲላስ ያመሰግኑ ነበር፣ እግዚአብሔርን ከፍ ያደርጉት ነበር። አንዳንድ ጊዜ ወገኖቼ ክርስትና አሁን እነግራችኋለሁ። ምዕራፍ 1 ላይ ጳውሎስ ለዚች ቤተክርስቲያን ደብዳቤ ሲጽፍላት ምን እንዳላት እነግራችኋለሁ። ለምን እዛ ላይ ተጠቅሷልና። አንዳንድ ጊዜ እግዚአብሔርን ማምለክ እንትን ሜዳ የሚመስለን የሆነ የተደላደለ ነገር የሚመስለን ነገሮች አሉ። በቃ እግዚአብሔርን አምልኬዋለሁ፣ እግዚአብሔርን ትንብየዋለሁ፣ መከራ የለም፣ ችግር የለም፣ ምንም አይነት የሚመጣ ቻሌንጅ የለም ምናምን የምንል ሰዎች አለን። ግን እግዚአብሔርን ማክበር እግዚአብሔርን ማድመቅ ስትጀምሩ በእናንተ ላይ የሚነሳ ጠላት ይኖራልም አለ። እነዚህ ሰዎች ወንጌል ሊሰብኩ ነው የገቡት። ይችን ሴት ነፃ ነው ያወጧት። ግን በእነሱ ላይ ደግሞ የሚነሱ ሰዎችን ደግሞ በመካከላቸው ነበሩ። አጋንንትን የሚያከብሩ በአጋንንት ብር የሚያመጡ ማለት ነው። የገቢ ምንጫችን ናቸው ይላል። የገቢ ምንጭ አድርገው የተቀመጡ ሰዎች አሉ። እችን ሴትዮ እየጠነቆለችላቸው የገቢ ምንጭ ያደረጓት ሰዎች ነበሩና በዛ ተቆጡ። እንዴት ወጣ ብለው ተቆጡ። ኢየሱስ ጌታ ነው። ከዛ በኋላ ነው ወደ እስር ቤት የከተቷቸውና በእስር ቤትም ሲጣሉ እነ ጳውሎስና ሲላስ እግዚአብሔር ሆይ ለምን አላሉ። ለምን ያንተ ስራ እየሰራን ያንተ ነገር እያደረግን በራእይ ተናግረህን መተን ወደዚህ ከተማ ብዙዎች ነፃ እየወጡ ብዙዎች እያመኑ በአንተ ቃል ውስጥ እየታነጹ እየሄዱ ለምን እኛ ላይ አላሉ። የሚገርማችሁ ነገር በእግር ብረት ተጠርቀው ሳሉ እግዚአብሔርን ያመሰግኑት ነበረ፣ እግዚአብሔርን ያወድሱት ነበረ፣ ለእግዚአብሔር ይጸልዩ ይዘምሩ ነበረ። ከዛ በኋላ ሁላችንም እናውቀዋለናል። የወይኒው መሰረት ተናወጠ ይላል። ኢየሱስ ጌታ ነው። መሰረቱ ተናወጠ። የእስር ቤቱ መሰረት ተናወጠ። እንግዲህ አንድ ቤት ሲሰራ መሰረት ማለት ኢምፖርታንት ነገር ነው። መሰረት ከሌለው አንድ ቤት ቋሚ አይደለም፣ ይፈርሳል። ያ መሰረት ከመጀመሪያው የእስር ቤት ከመሰራቱ በፊት የነበረው መሰረት ተናወጠ ይላል። እግዚአብሔርን ስታከብሩት እንደዛ ነው አይደለም? የእናንተ ቤት ይቅርና በአካባቢያችሁ ያለ ነገር ይናወጣል። በአካባቢያችሁ ትጠበቃላችሁ። ብዙዎችን የወጡት አይገርማችሁም? የነ ጳውሎስና ሲላስ እዛ ውስጥ መታሰር የነሱ እግዚአብሔርን ማምለክ በእስር ቤት ሆኖ እግዚአብሔርን ማወደሳቸው እግዚአብሔርን ማክበራቸው ብዙዎችን ፍሪ እንዲያደርጉ ሆኖላቸዋል። ብዙዎችን የወይኑ መሰረት ተናወጠ ማለት ዋናው ነው የተናወጠው። ዋናው አይገርምም? እናንተ ባላችሁበት አካባቢ ትልቅ የሚባል ነገር የለም። እናንተ በቆማችሁበት ምልክት ነው እግዚአብሔር የሚያደርጋችሁ፣ ምልክት ነው እግዚአብሔር የሚሆንላችሁ። ሃሌሉያ! እናንተ ስላላችሁ ብቻ አካባቢያችሁ ይጠበቃል። እናንተ ስላላችሁ እናንተ በዛ ቦታ ላይ ስለተቀመጣችሁ አዎ አንድ ቤት ነው ያላችሁት ኦር አንድ ክፍል ነው ያላችሁት። ግን እናንተ በመኖራችሁ ብቻ እግዚአብሔር በዛ ውስጥ ታምራትን ያደርጋል፣ ድንቅን ያደርጋል፣ መልካምን ያደርጋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ዝም ብለን ኖርማል ሰዎች አይደለንም እኛ። ለሆነ አካባቢ መፍትሄ ነን፣ ለሆነ አካባቢ መድኃኒት ነን፣ ለሆነ አካባቢ የሆነ ነገር ነን። ኢየሱስ ጌታ ነው። ሃሌሉያ! እኔ ባለሁበት አካባቢ ነውጥ አይኖርም። እኔ ባለሁበት አካባቢ የሰዎች ንብረት ይጠበቃል። የሰዎች ነገር ተጠብቆ ይኖራል። ለምን? እኔ
ቤቴ ውስጥ ካለው ክብር የተነሳ ቤቴ ውስጥ ካለው እግዚአብሔር የተነሳ የሰማይና የምድር ገዢ የሆነው ከእግዚአብሔር የተነሳ እኔ እዚያ አካባቢ ያለው ነገር ሁሉ ይጠበቃል። አሕዛቦች ናቸው፣ እግዚአብሔርን የማያከብሩ ናቸው፣ እግዚአብሔርን የማያውቁ ናቸው። የሚገርማችሁ ነገር ለዛሬ ወር ላይ ሃሎዊን የሚባል በጣም የሚያስጠላ እምነት አላቸው። እሱን በየቤታቸው አጽምን ሰቅለዋል፣ የሆነ ያጋንንትን ነገር ሰቅለዋል ምናምን። እንደገና አሁን ደግሞ ክርስመስ ነው። ክርስመስ ገና ሳይመጣ ሁሉ ነገር አሸብርቋል ቤታቸው። እነዚህ ሰዎች በሁለት አምላክ የሚያመልኩ በሁለት ቢላ የሚበሉ ናቸው። ግን በአካባቢው እኔ አለው አንቺ አለሽ አንተ አለክ። ከዛ የተነሳ ቤታቸው ይጠበቃል። ከዛ የተነሳ የሚመጣው ማዕበል አያገኛቸው። ከዛ የተነሳ እግዚአብሔር ከናንተ ጋር ከመሆኑ የተነሳ እግዚአብሔር ከናንተ ጋር እስከሆነ ድረስ ሃሌሉያ። ለምን መሰላችሁ? ንፋስና ማዕበሉ የሚታዘዝለት እግዚአብሔር እናንተ ጋር አለ። ይዛችሁት ነው የምትዞሩት፣ ይዛችሁት ነው የምትንቀሳቀሱት። የሆነ ቦታ ቁጭ አድርጋችሁ አይደለም። እግዚአብሔር በክብሩ ከናንተ ጋር አለ። እግዚአብሔር በኃይሉ ከናንተ ጋር አለ። እግዚአብሔር በመንፈሱ ከናንተ ጋር አለ። እግዚአብሔር በሁለንተናችሁ ከናንተ ጋር አለ። ከዛ የተነሳ አካባቢያችሁ ይጠበቃል፣ ቤተሰባችሁ ይጠበቃል፣ ትውልዳችሁ ይጠበቃል፣ ዘሮቻችሁ ይጠበቃል። እግዚአብሔርን ያምልኩ እግዚአብሔር ይጠብቃቸዋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከዛ የተነሳ ከነ ጳውሎስና ሲላስ የተነሳ የወይኑ መሰረት ተናወጠ። ብዙዎች ከእስር ተፈቱ። ብዙዎች እግዚአብሔርን ያመለኩት፣ እግዚአብሔርን ያከበሩት። ይሄ ይገባናል ወይ ብለው እግዚአብሔርን አንዳች ነገር አልጠየቁትም። በዚህ ውስጥም እግዚአብሔር ወይ ትመለካለህ። አዎ ፈተና ደርሷል። ደበደቧቸው፣ ክፉኛ መቷቸው ይላል። መተዋቸው፣ እስር ቤት ጥለዋቸውም እግዚአብሔር ግን ይመለካል። ኢየሱስ ጌታ ነው። ለዛ ነው ላስት ዊክ እግዚአብሔር በእኔና በእናንተ ቤት በልዩነት ይመለካል። ፈተናው አለ ይመለካል፣ ቻሌንጁ አለ ይመለካል፣ ሁኔታው አለ ይመለካል፣ ተራራው አለ ይመለካል። እሱ ይመለካል። በእኔና በእናንተ ቤት ልዩነት ያደርጋል። ኢየሱስ ክርስቶስ ጌታ ነው። ነገራችንን ይዘን ወየው ጉድ አንልም። እግዚአብሔር አንተ ታላቅ ነህ እንለዋለን። ሁኔታውን ፊት ለፊት አስቀምጠነው እግዚአብሔር አንተ ትልቅ ነህ፣ በነገሬ ላይ አንተ መልካም ነህ፣ በሁኔታዬ ላይ አንተ መልካም ነህ እንለዋለን። ኢየሱስ ጌታ ነው። እንደዚህ ነው ያሉት ጳውሎስና ሲላስ፣ እንደዚህ ነው ያሉት። አንተ ትመለካለህ። አይኖ ደብድበውናል፣ አይኖ አሰቃይተውናል፣ አይኖ አሁን ደግሞ በእስር ቤት ጥለውናል። ግን አናቋርጥም፣ ምስጋናችንን አናቋርጥም፣ አምልኳችንን አናቋርጥም፣ ስግደታችንን አናቋርጥም። በወጀብና በአውሎ ንፋስ ውስጥ መንገድ ያለህ ጌታ ዛሬም ትመለካለህ። ኢየሱስ ጌታ ነው። ይመለካል። ወጀቡ እያለ ይመለካል፣ ንፋሱ እያለ ይመለካል። ይመለካል። ሃሌሉያ። እያመለኩት ሳለ ይላል። እንዴት ደስ የሚል ቃል ነው። እያመለኩት ሳለ ከእስር ቤት ወጥተው አይደለም፣ ቻሌንጁ ከፊት ለፊታቸው ሄዶ አይደለም፣ ሁኔታው ከፊት ለፊታቸው ጠፍቶ አይደለም። ሁኔታው እያለ ነገሩ እያለ የትኛውም ሰርከምስታንሱን እንዳትሻገሩ የሚፈልግ ነገር እያለ እናንተ ቤት ግን ይመለካል። እኔ ቤት ይመለካል። ከሁኔታ በላይ የሆነው እግዚአብሔር ይመለካል። ከነገር በላይ የሆነው እግዚአብሔር ይመለካል። ቻሌንጁን የሚያሳልፈን እግዚአብሔር ይመለካል። ኢየሱስ ጌታ ነው። ያመልኩት ነበረ፣ ይዘምሩ ነበረ፣ ይጸልዩ ነበረ። ይመለካል። እግዚአብሔር ይመለካል። በሬና በዘሬ መካከል እግዚአብሔር ይመለካል። ሌላ የሚመለክ ነገር የለም። ሌላ የሚመለክ አምላክ የለም። ሃሌሉያ። ገባቸውም አልገባቸውም፣ እግዚአብሔርን አመኑትም አላመኑትም፣ ከኔ የተነሳ ግን
እግዚአብሔር ይመለካል። ከኔ የተነሳ ከናንተ የተነሳ ካንተ የተነሳ እግዚአብሔር ይመለካል። ሃሌሉያ! ኢየሱስ ጌታ ነው። የሚገርማችሁ ነገር ለዚች ቤተክርስቲያን ደብዳቤ ሲጽፍላቸው ሐዋርያ ጳውሎስ ታበስር ቤት እያለ ነው ያለብኝን እንግልት ታውቃላችሁ አላቸው። ለእናንተ ግን ጸሎት አለኝ፣ ለእናንተ ግን ምስጋና አለኝ። ይሄንን ነገራችሁን ይዛችሁ እንድትቀጥሉ ጸንታችሁ እንድትቆሙ እንዲነገር በማንም ሁኔታ ውስጥ እንዲነገር። ለኔ እኮ መከራ ሊያበዙብኝ ነው። አዎ አውቃለሁ፣ ግን ኢየሱስ ይሰበካል አለ። ኢየሱ ብቻ እሱ አምላኬ ብቻ ይነገርልኛል። ኢየሱስ ጌታ ነው። ለዛ ነው ምዕራፍ 2 ላይ ቅድም ያነበብኩላችሁ ቃል ምክርን ሰጥቷቸው መሄድ እንዴት እንዳለባቸው በሱ ስር እንዴት ወንጌል እየተስፋፋ እንደሆነ እየነገራቸው እንዲበረቱ እንዲጠነክሩ ነገራቸውና ምዕራፍ 2 ላይ እንደዚህ አላቸው። ከክርስቶስ ጋር ካላችሁ አንድነት የተነሳ የትኛውንም መበረታታት ከፍቅር የሆነ መጽናት የመንፈስ ቅዱስ ህብረት ምሕረትና ርኅራኄ ቢኖራችሁ በአንድ ሐሳብ በአንድ ፍቅር በአንድ መንፈስ በአንድ ዓላማ በመሆን ደስታዬን ፍጹም ታደርጉልኛላችሁ አላቸው። በአንድነት ብትኖሩ በፍቅር ብትመላለሱ ርኅራኄ ቢኖራችሁ መጽናት ቢኖራችሁ ይሄ ለኔ ደስታ ነው አላቸው። ደስታዬ ነው። የምትፈጽሙልኝ ይሄንን ነው። ደስ የሚለኝ በዚህ ነው። በፍቅር ብትያያዙ ነው። በእውነተኛ መተሳሰብ ብትተሳሰቡ ነው። ርኅራኄ ቢኖራችሁ ነው። ለኔ ደስታዬ ይሄ ነው አላቸው። ኢየሱስ ጌታ ነው። ሃሌሉያ! ታውቃላችሁ ክርስትና ያለ ፍቅር፣ ክርስትና ያለ ርኅራኄ፣ ክርስትና ይቅር ባለ ማለት ምንም በዜሮ ነው የሚጣፋው። እርስ በርሳችን ስንፋቀር፣ እርስ በርሳችን ስንያዝ፣ እርስ በርሳችን ስንመካከር ክርስቶስን እናሳየዋለን፣ ክርስቶስን እንገልጠዋለን። ይቅርታ እና ኢየሱስን በምንድነው ምን ገልጸው ብለን ስንል ኢየሱስን በምንድነው ምናሳየው? ኢየሱስን የፊት ላይ እንዲታይ ምንድነው ማድረግ ያለብኝ ስንል እሱ የሰጠንን ፍቅር ማሳየት መቻል አለብን። በአንድ ሐሳብ መሆን አለብን። ታውቃላችሁ ሐዋርያቶች በአንድ ቤት ሆነው ሲጸልዩ ብቻ አይደለም ወገኖች፣ ሲጸልዩ ብቻ አይደለም፣ በአንድ ልብ ሆነው ሲጸልዩ በአንድ ዓላማ ነበራቸው። በአንድ ዓላማ የሆኑበት ምክንያት የተነገራቸው ቃል ነበረ። ተቀመጡ የሚል ኃይል ይመጣል፣ ያ ኃይል ያስወጣችኋል የሚል፣ ያንን ኃይል ሳትቀበሉ እንዳትወጡ የሚል ቃል ነበራቸው። ስለዚህ በአንድ ቤት ሆነው በአንድ ዓላማ ሆነው በአንድ ፍቅር ሆነው በአንድ ልብ ሆነው እግዚአብሔርን ያመልኩት ነበረ፣ ይጸልዩ ነበረ። መንፈስ ቅዱስ ወረደባቸው ይላል። ኢየሱስ ጌታ ነው። በአንድ ዓላማ መሆን፣ በአንድ ፍቅር መሆን፣ በአንድ ልብ መሆን እግዚአብሔርን ራሱን ታወርዱታላችሁ። ራሱን እናወርደዋለን። ራሱን
ወገኖቼ የሚፈረካከስ መንግስት አለ ኢየሱስ አይጸናም አይጸናም። ፍቅር የሌለው ቤት አይጸናም። ታውቃላችሁ ይሄን ቤት አድርጎ ያቆመው ምንድነው ስትሉ የኔና የባለቤቴ አንድ ሆኖ መቀጠል ነው። በፍቅር አንድ ሆኖ መቀጠል ነው። በልብ አንድነት አንድ ሆኖ መቀጠል ነው። ይሄንን ቤት ያደረገው እንጂ ቤቱ ቤት ነው በቃ ምንም የለውም። ግን እንዲቀጥል ያደረገው እንዲሄድ ያደረገው ልጆች እንዲያድጉበት ያደረገው ትውልድ እንድናፈራበት ያደረገው ምንድነው ስትሉ በአንድ ልብ አንድ ሐሳብ በአንድ ፍቅር አብረን የመሄድ ጉዳይ ነው። ስለዚህ ጳውሎስ እንደዚህ አላቸው፣ በአንድ ልብ ሁኑ፣ ሩህሩሆች ሁኑ፣ በፍቅር ተጣመሩ፣ ምህረት አድርጉ። ያን ጊዜ የኔ ልብ ሐሳብ ሙሉ ይሆናል። የተናገርኳችሁ ያ ቃል በእናንተ ዘንድ ፍሬ እንዳፈራ ይታወቃል። አዘርዋይዝ ዝም ብሎ እንደወደቀ ነው ማስበው አላቸው። እንደገና ወደታች ወረድ ብሎ ሲያስረዳቸው ምን አለ? ሌሎች ከእናንተ እንዲሚሻሉ በትህትና ቁጠሩ እንጂ በራስ ወዳድነት ምኞት ወይም ከንቱ ውዳሴ ለማናኛውም አንዳች አታድርጉ። እያንዳንዳችሁ ሌሎቹ እንደሚጠቅም እንጂ ራሳችሁ እንደምትጠቀሙ ብቻ አትመልከቱ። ኢየሱስ ጌታ ነው። ወንድሜ ከኔ ይሻላል ማለት በእግዚአብሔር ሐሳብ ውስጥ በእግዚአብሔር መንግስት ውስጥ ዋንኛ ነገር ነው ያላችሁ። ዋንኛ ነገር ነው። ራሳችሁን ብቻ ማሳየት ሳይሆን እህቴ ካጠገቤ ያለችው እህቴ ከጎኔ ያለችው ወንድሜ ወር እህቴ ከኔ ትሻላለች። በዙ ቁጠሩ። ወንድም ከኔ ይሻላል በሉ ቁጠሩ። መልካም እንደሆነ ቁጠሩ። እህቴ ከኔ ትሻላለች ብላችሁ ቁጠሩ። ይሄ ነው መንግስቱን የሚያጸናው። ይሄ ነው ኢየሱስ ጌታ ነው። ይሄንንም ማደርግ ሰው ምንድነው አለ? ሞኝነት ነው አለ። አሁን አያችሁ ዘመናችን ወንድሜ ከኔ ይሻላል ብለን ስንቆጥር ሞኞች የሆነን ይመስላል። ችግሩ ይሄ ነው። እህቴ ከኔ ትሻላለች፣ አንቺ እኮ ትሻያለሽ፣ ለዚህ ነገር እኮ አንቺ ትሻያለሽ፣ ለዚህ ነገር እኮ አንተ ትሻላለህ ብለን ስንል ሞኝ ትደረጋላችሁ። ሃሌሉያ። ግን ጳውሎስ እዚህ ጋር ሲናገር ምን አለ? ራስ ወዳድነት ሞኝነት ነው። ራስን መውደድ ሞኝነት ነው። ወንድምህ ከኔ ይሻላል አለ ማለት ሞኝነት ነው። አሁን ብልጠት ይመስለናል አይደለ? እኔን ብቻ ራሴን ብቻ እኔ ብቻ ልታይበት፣ እኔ ብቻ ላውራበት፣ እኔ ብቻ ልናገርበት፣ እኔ ብቻ ሌላ ሰው ኖ ወንድሜ ኖ እህቴ ኖ ስንል በጣም ብልጦች ሆነን ነው የሚመስለው። ግን ጳውሎስ ምን አለ? ሞኞች አትሁኑ፣ ተላሎች አትሁኑ። ሞኝነት ወንድሜ ከኔ ይሻላል ብሎ አለመቁጠር ነው። እህቴ ከኔ ትሻላለች ብሎ አለመቁጠር ነው። አለመተሳሰብ ነው ሞኝነት። እግዚአብሔር በዚህ ባርከን። አሜን። እህቴ ከኔ ትሻላለች። ምንም የምንወስደው ነገር የለም። ከኛ የሚቀነስብን ነገር የለም። ከነሱ የምንወስደው ነገር የለም። ወገኖቼ የምንበላው አንድ እንጀራ ነው። የፈለገ ብር ቢኖረን የፈለገ ሚሊዮነርስ ብንሆን የፈለገ ነገር ብንሆን እነዚህ የውጪ አሁን ቢልጌት የሚባለው ሰውዬ ቢበላ አንድ በርገር ነው፣ ያውም ራሱን እየጠበቀ። ለምን መሰላችሁ? ብር ሲመጣ ኮሌስትሮል ይመጣል፣ ዲያቤቲክስ ይመጣል፣ ይሄ ምንድነው ስሙ ይመጣሉ። ብቻ ይመጣሉ፣ ጉዳቸውን ዘግዝቀው ይመጣሉ።
እኔና እናንተ የምንበላው አንድ እንጀራ ነው። ከእህቴ የምቆርስባት ነገር የለም፣ ከወንድሜ የምወስድበት ነገር የለም፣ ምንም የለም። በፊትም አንድ እንጀራ ነው፣ አሁንም አንድ እንጀራ ነው የምበላው። የፈለገ ቢኖራችሁ፣ የፈለገ ብራችሁ፣ የፈለገ ደረጃ ቢደርስ እንጀራን በወርቅ አትበሉት፣ አትበሉ፣ አንበላው። ምንም የሚጎልብኝ ነገር የለም። ወንድሞቼን ብቆጥራቸው መልካም ነው ብዬ ብቆጥር፣ ለሰው መልካም ባረግ፣ ሩህሩህ ብሆን፣ ሰው ወዳጅ ብሆን፣ ፍቅር ብሆን፣ ያለኝን ብሰጥ፣ ያለኝን ባደርግ፣ ችግሩ ምንድነው መሰላችሁ? ኢየሱስ ጌታ ነው። ችግሩ ምንድነው? ፍቅር ስትሰጡ ወይ ደግሞ ወደ ቤታችሁ ስታመጡ መልካም ስታደርጉ ሞኞች። ግን ሞኝነት አይደለም። ይሄው እየነገረን ነው ሐዋርያው ጳውሎስ። አለመተሳሰብ ነው ሞኝነት። ወንድምን አለመውደድ ነው ሞኝነት። እህትን አለመቅረብ ነው ሞኝነት። እህቴ ከኔ ትሻላለች አለማለት ነው ሞኝነት። ይሄ ነው ሞኝነት እንጂ እህትን መውደድ ሞኝነት አይደለም። እህትን ማቅረብ ሞኝነት አይደለም። መርዳት ሞኝነት አይደለም። ማገዝ ሞኝነት አይደለም። በፍቅር መሄድ መከናወን ሞኝነት አይደለም። ባለፈው ጊዜ ሰው የዘራውን ያጭዳል እያለን አልነበረ? ወገኖቼ መልካም እንዝራ፣ መልካም እንዝራ። ፍቅርን ከዘራን ፍቅርን ነው የምናጭደው። መልካምነትን ከዘራን መልካምነትን ነው የምናጭደው። ደግነትን ከዘራን ደግነትን ነው የምናጭደው። በጎነትን ከዘራን በጎነትን ነው የምናጭደው። ምንም የሚጎልብን ነገር የለም። ሞኞች አንሁን፣ ሞኞች አንሁን ወገኖቼ፣ ሞኞች አንሁን። እንቆጠር፣ እንደ ሞኝ እንቆጠር፣ እንደ ጅል እንቆጠር፣ እንደምንም እንቆጠር። ግን አስተውለን እንሂድ፣ እናስተውል። ለምን መሰላችሁ? አንድ ጊዜ የሆነ ሀፕን አደረገና ከአንድ ሰው ጋር እያወራ ዛሬም ቢጎዱኝ፣ ነገም ቢጎዱኝ፣ ከነጎዳም ቢጎዱኝ መልካም ከማድረግ አልቆጠብም አለኝ። ሲለኝ ኦኬ ጥሩ ነው፣ መልካም ማድረግ በጣም ቆንጆ ነው። እኔ ራሴ ሳላውቀው ነው ያዛ ቦታ ላይ ዘጭ ብዬ የምገኘው አልኩት። ግን ያንን አስተውለን ካልተራመድን ለምን መሰላችሁ? መጽሐፍ ቅዱስ ሲናገር የማያስተውል ሕዝብ ይገለበጣል ይላል። አያችሁ፣ በጎ ማድረግ ብቻ አይደለም፣ መልካም ማድረግ ብቻ አይደለም። አንድ ጊዜ ቴዶ ሲናገር ምን ሰማሁኝ? ጠላት ቢራብ አብላው እንጂ አብረህ ብላ አይልም። ግን አብላው። በጎነት ነው፣ መልካምነት ነው። ትዝ ይላችኋል ኤልሳ በፊልስጤም ምድር የፊልስጤም ገዢ ሊገሊባው ለወጋቸው በመጣ ጊዜ ይላል አይኑ የተከፈተለት ኤልሳ አስቀድሞ አየና ንጉሱን ተጠንቀቅ አለውና አስመለጠው ይላል። ተከበው ሳለ እሱ ግን የከበበው የእግዚአብሔር የእሳት ሰረገላ እንደሆነ ስለሚያውቅ በኩራት ተቀምጦ ነበረ። አብሮት የነበረው ግን አገልጋዩ ያ የጠላትን ከበባ ነበረ ያየው፣ የጠላትን ጦር ነበር ያየውና ለእግዚአብሔር እንዲህ ብሎ ለመነለት። ይሄ ሰው አይኖቹ ይከፈታል። አይኖቹ ተከፍቶ ሲያይ የእግዚአብሔርን የእሳት ሰረገላ አየ ይልና ጠላቶቹን በራሱ ቁጥጥር ስር አዋላቸው። ኑ አለ። እሱና የምትፈልጉት በዚህ መንገድ ነው ያለው አለና ራሱ ኤልሳ ይዟቸው መራና ለንጉሱ ሰጣቸው። ንጉሱ ልግደላቸው ልጨርሳቸው ኖ አለ። አብላቸውና ላካቸዋል። አያችሁ፣ ጠላታችሁ ቢራብ አብላው የሚለው ያ ቃል በዛች ምድር ላይ በዛች ቃል ላይ ተፈጸመ። ጠላታችሁ ቢራቡ አብሉት። ያ በጎነት ነው፣ ሞኝነት አይደለም። እግዚአብሔር በዛ ውስጥ ይከብራል። እናንተ የሚያየው ምንድነው? የእግዚአብሔር የልብ ንጽህናችሁ ነው። ለምን ነገር አልሆነም? በውስጣችን የሆነ ነገር ይዘን ለምን ነገር አልተከናወነልንም አንልም።
ገባችሁ? ቅድም ስናገራችሁ ነበር አይደለ? መንፈስ ቅዱስ በብዙ ሲያወራን ነበር። ነገገኛለሁ አለና እግዚአብሔር ግን አለ ስገኝ አለ ቆሻሻው ልብሳችሁን እጠቡልኝ ነጽታችሁ ጠብቁኝ አላችሁ። ንጹህ እመጣለሁ እገኛለሁ ግን የቆሸሸ ነገራችሁን እጠቡ አለ። እግዚአብሔር ወደ ቤታችን ፈጥኖ እንዲመጣ እንፈልጋለን። እግዚአብሔር ወደ ነገራችን ፈጥኖ እንዲመጣ እንፈልጋለን። የቆሸሸውን ነገራችንን አውልቀንጣል። እግዚአብሔር እንደዚህ አለው ለሙሴ የቆምክባት ምድር የተቀደሰ ነውና ጫማን ከእግርህ አውልቅ አለው። አያችሁ እግዚአብሔር ጋር ልትቀርቡ ስትሉ ቆሻሻ ወይ ደግሞ ምደርቡት ነገር አያስፈልግም። ገባችሁ? በዚህ ኮንቴክስት ወሰዱትና ላይክ አውጡ የቆሸሸውን ከልባችሁ አውጡ። የማይጠቅመውን ከልባችሁ አውጡ። የማይረባውን አውጡት። የተጫማችሁት ጫማ አለ ከእግዚአብሔር ውጪ ያደረጋችሁት ነገር አለ፣ አውጡት። የደረባችሁት ካባ አለ፣ አውጡት። አያችሁ የተቀደሰ ነውና አውጣልኝ አለው። አንዳንድ ጊዜ ካባዎቻችንን ደርበን የጥላቻ ካባ አንዳንድ ነገር ደራርበን ነው እግዚአብሔር ፊት ምን ቀርበው ከዛ አምጣ ይሄ ይሁን በህይወቴ ቅባት ይሁን በህይወቴ ይሄ ደረግ በህይወቴ እንላለን። ግን እግዚአብሔር ያንን ካባ እስከምናወልቅ ድረስ ይጠብቀናል። ይሄው አውልቄልሃለሁ እስከምንለው ጥላቻውን አውልቄልሃለሁ፣ ክፋትን አውልቄያለሁ፣ አለመስማትን አውልቄያለሁ፣ አለመታዘዝን አውልቄዋለሁ። ዋቴቨር ብቻ በሉት። እግዚአብሔር እንዲህ አይነት ህይወት ይፈልጋል። እንዲመጣ ከፈለግን ወደ ቤታችን እንዲመጣ ከፈለግን እግዚአብሔር እንዲታይልን ከፈለግን በሁኔታችን እግዚአብሔር እንዲከብር ከፈለግን በአገልግሎታችን እግዚአብሔር ብቻ እንዲደምቅ ከፈለግን ማውለቅ የሚገባንን ማውለቅ አለብን። ኢየሱስ ጌታ ነው። ሃሌሉያ። ሞኝነት አይደለም። እንዳልኳችሁ አስተውለን እንራመድ እንጂ ሞኝነት አይደለም። በጎ ማድረግ ሞኝነት አይደለም። ጥሩ ማድረግ ሞኝነት አይደለም። በፍቅር መመላለስ ሞኝነት አይደለም። ሞኞች የምትባሉት አላቸው ጳውሎስ፣ ሞኞች ናችሁ የምትባሉት ወንድማችሁን እንደራሳችሁ አለመውደድ ነው፣ በፍቅር አለመመላለስ ነው፣ በጎ አለማድረግ ነው ሞኝነት የሚያስብላችሁ። እህታችሁን ከኔ ትበልጣለች አለ ማለት ነው፣ ወንድማችሁን ከኔ ይበልጣል አለ ማለት ነው ሞኝነት እንጂ ወንድማችሁን ከኔ ይበልጣል ብሎ መቁጠር ሞኝነት አይደለም። ገላገለን አይደለ? ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር በዚህ ይባርከን። እግዚአብሔር በመልካምነት ይባርከን። አሜን። ልባችንን በማቅናት ይባርከን። ልበ ቅኑ ሰው ነው እግዚአብሔርን የሚያየው፣ ሰማይ የሚከፈትለት። እውነት ይሄ እግዚአብሔር ፕሪንሲፕል ነው። በምድር ላይ ልበ ብልጡ በጣም ሰውን የሚጎዳ ምናምን ይመስላል የሚሄዱ፣ ግን እግዚአብሔርን ማየት ከፈለግን፣ እግዚአብሔር ወደ ቤታችን እንዲቀርብ ከፈለግን፣ ወደ ነገራችን እንዲመጣ ከፈለግን፣ ወደ ሁኔታዎቻችን እንዲመጣ ከፈለግን ልበቅኖች ነው። ልበቅኖች ምንም አይጎልብንም። ያው እግዚአብሔር ምስክሬ። እስቲ ቅኖች የሆኑትን ሰዎች ቢያንስ ለሀፈን አወር አውሯቸው ወይ ለአንድ ሰዓት አውሯቸው። ህይወታቸው ምንም እግዚአብሔር አጉድሎባቸው አያውቅም። ምንም ከምንም አታውቁ። የሚጠይቁት ጥያቄ ይመለስላቸዋል። የሚያስቡት ሐሳብ ይከናወንላቸዋል። እግዚአብሔርን ሲጠሩት ይመጣላቸዋል። እግዚአብሔርን ሲፈልጉት ይገኝላቸዋል። ምኖች ስለሆኑ? ልበ ቅኖች ስለሆኑ። ሞኞች አንሁን። እህቴን አለመውደድ ሞኝነት ነው። ወንድሜን አለማውደድ ሞኝነት ነው።
እግዚአብሔር በሚለው ቃል መሰረት አለመሄድ ሞኝነት ነው፣ ዓለም ማትረፍ ነው። ፍሬ እንዲገኝብን ከፈለግን በየትኛውም ነገራችን ቅኖች ዝቅ ማለት ይሁንልን። አሜን ሃሌሉያ። አይታችሁ ከሆነ የሚበላ ነገር ያለባቸው ያንዳንዳቸው ነገር ማንጎ ልትሉ ትችላላችሁ፣ ፓፓዬ ልትሉ ትችላላችሁ፣ አቮካዶ ልትሉ ትችላላችሁ። የትኛውም የሚበሉ ነገሮች ፍሬ ሲይዙ ዝቅ ይላሉ። አይታችኋል? እንትናቸው ቅርንጫፋቸው ዝቅ ይላል። ፍሬ ያለባቸው የ20 ምናምን ዓመት ክርስቲያኖች ተብለን ፍሬ ባይገኝብን ምን ዋጋ አለው አይደል? ምን ዋጋ አለው? ክርስቲያኖች ናቸው ግን ያው ናቸው መባል ምን ዋጋ አለው? ክርስቲያን ነች ግን አምላኳ በሷ ዘንድ ይከበራል መባል ሞኝነት አይደለም ወገኖች፣ ሞኝነት አይደለም። ያ ብልጠት ነው። አሜን። እግዚአብሔር እንደዛ አይነት ህይወት ውስጥ ይክተተን። በእውነት እግዚአብሔር እንደዛ አይነት ህይወት ውስጥ ይክተተን። ያለንም ሰዎች ካለን ይጨምርብን። ይኸውላችሁ በሰዎች የተጎዳችሁ ሰዎች፣ በሰዎች ልባችሁ የቆሰለ ሰዎች፣ በሰዎች በቃኝ ብላችሁ ያላችሁ ሰዎች፣ በቃ ካሁን በኋላ በቃ ያላችሁ ሰዎች ሞኝነት አይደለም ወገኖች። ቀጥሉ። እግዚአብሔር ሰማይ ይወደዋል። በእናንተ ቤት ሰማይ ተከፍቷል። በእናንተ አንጻር እግዚአብሔር ሰማይን ከፍቶታል። ሞኝነት አይደለም። አዎ ለዓለም ሞኝነት ነው። ለማይረቡ ሰዎች ሞኝነት ነው። ማስተዋል ለሌላቸው ሰዎች ሞኝነት ነው። ለእግዚአብሔር ግን ክብር ነው። ስለዚህ ቀጥሉበት፣ ቀጥሉበት። ኢየሱስ ጌታ ነው። ሃሌሉያ። ከዛ ዝቅ ይልና ክርስቶስ ኢየሱስ የነበረውን በክርስቶስ ኢየሱስ የነበረውን ያስተሳሰብ በእናንተ ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። የክርስቶስ ሐሳብ ምንድን ነው? ያ የክርስቶስ ሐሳብ በእናንተ ዘንድ ይሁን ያለው ምንድን ነው? ኢየሱስ ጌታ ነው። አያችሁ፣ ክርስቶስ እሱ አምላክ ሆኖ ሳለ፣ እሱ ጌታ ሆኖ ሳለ ሃሌሉያ። ኢየሱስ በማቴዎስ ምዕራፍ 11 ቁጥር 28 ላይ እንደዚህ አለ፣ እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ አለ። አያችሁ፣ ክርስቶስ ጋር ሄደን ሸክማችን ያራገፍን፣ ሸክማችን የወደቀልን፣ ሸክማችን የቀለለልን በሱ ሐሳብ እንድንኖር የእግዚአብሔር ፍቃድ ነው። በሱ ሐሳብ እንድንኖር ሃሌሉያ። እሱ አምላክ ሆኖ ሳለ ከአብ ጋር ግን አብን አለመታዘዝ አልቻለም ማለት ዝቅ አለ፣ ለአባቱ ታዘዘ። አይ አምላክነቴን አልለቅም አላለው። ትዝ ይላችኋል አይደል? አብርሃም ኢየሱስ ጌታ ነው። ሃሌሉያ። አብርሃም ይስሐቅን ይዞት እንግዲህ ከስንት ዓመት ጥያቄ በኋላ እግዚአብሔር ያንን መልስ ሲመልስለትና በቤታቸው ሳቅ ሆኖ ይስሐቅ ሲመጣ እግዚአብሔር አንድ ጥያቄ ጠየቀው። የሚያስደነግጥ ጥያቄ ነው አይደለ? በብዙ ጊዜያችሁ ብዙ ዓመት ጠይቃችሁት ጌታ ወይ ብላችሁ ተንበርክካችሁ እግዚአብሔርን እባክህ ብላችሁ ወደ ቤታችሁ የሆነ ጥያቄ ሲመጥቶ ከዛ በኋላ እግዚአብሔር ሰው ሁሉኝ ሲላችሁ ማለት ነው። አይገርማችሁ? እኔና እናንተ የተጻፈ መጽሐፍ ይዘን ነው ምን የሚል አብርሃም እኮ ይስሐቅን ሊሰዋ ሄደ፣ እግዚአብሔርም የመስዋዕቱን በግ አዘጋጀ የሚል ይዘን ነው።
እንደው ብንሰዋው እንኳን ማለት ነው ብንሰዋው። እሱ ግን ምንም የለው። የአዲስ ኪዳን መጽሐፍ ግን አልተጻፈም። እነዚህ 5ቱ ቶራ የሚባሉ መጽሐፎች የሉትም። እግዚአብሔርን ዝም ብሎ ነው ያመነው። ከዛ at the next day በጠዋት ይላል ይስሐቅን ይዞት ወጣ። ይስሐቅን ሊያርድለት፣ ይስሐቅን ሊሰዋለት ይዞት ወጣ። ለአባቱ ሻለሱ አባቴ ሆይ አቤት የታለ የመስዋዕቱ በግ? እግዚአብሔር ጋር እናርዳለን ብለኛል፣ ለእግዚአብሔር እንሰዋለን ብለኛል። ታዲያ የታለ ሲለው እግዚአብሔር ያዘጋጃል አለው። አልታገለውም፣ አባቱን አልታገለም። እንዴ እንጨት ይዛል፣ ማረጃ ይዛል፣ እኔን ይዛል፣ የታለ ታዲያ በጉ አላለው። እሱ ጋር ብቻ አይደለም። የሚገርማችሁ ነገር በሞሪያ ተራራ ወጥቶ ልጁ ይስሐቅን እዚህ ጋር ተኛ ሲለው እሺ ብሎ ነው የተጋደመለት። ለአባቱ ታዘዘ። ለምን አላለው? እንዴት አላለው? እንዴትና ለምን አይባልም። እግዚአብሔር አይገርምም? ታዘዘ፣ እሺ አለ፣ ዝቅ አለ። ከዛ እግዚአብሔር ከሰማይ ድምጽ ሰማ፣ የእግዚአብሔርን ድምጽ ሰማ። አብርሃም ሆይ አቤት፣ ሰምቻለሁ፣ አይቻለሁ፣ ለኔ እንደምትታዘዝ አውቃለሁ። የመስዋዕቱ በጊያውና ብሎ በጉን አሳየው። ኢየሱስ ጌታ ነው። ኢየሱስ ይላል እዚህ ጋር ሲናገር ኢየሱስ አምላክ ሆኖ ሳለ ለአባቱ መታዘዙን እምቢ አላለም። ዝቅ እንደማለት አልቆጠረውም። አቅሙ እንደተወሰደ አልቆጠረውም። አምላክ ነው እኮ እሱ። ከዘመናት በፊት የነበረ ነው። ለምን መሰላችሁ? አብርሃም አባታችን ብለው ሲጠይቁት ኢየሱስ እንደዚህ አለ፣ አብርሃም እኮ የኔን ቀን ናፈቀ አለ። ኢየሱስ ጌታ ነው። ሃሌሉያ። ሳያውቀው ናፈቀ። የኔን ቀን ናፍቋል እኮ አብርሃም አላቸው ለነሱ። ኢየሱስ ጌታ ነው። ስለዚህ እሱ ከዘመናት በፊት የነበረ ነው። ከዘመናት በፊት የሆነ ጊዜ የተከሰተ አይደለም። የሆነ ጊዜ የመጣ አይደለም። የሆነ ጊዜ ውርድ ያለ አይደለም። ከዘመናት በፊት የነበረ በእግዚአብሔር ሐሳብ ውስጥ የነበረ። አያችሁ፣ የክርስቶስ ኢየሱስ ሐሳብ በእናንተ ውስጥ ይኑር አለ። የሐሳብ በክርስቶስ የነበረው የሐሳብ በእናንተ ውስጥ የሚኑር። እሱ አምላክነቱን ሲጥል፣ አምላክነቱን ሲተው፣ ለአባቱ ሲታዘዝ ክብሩን እንደመቀማት አልቆጠረም። አሜን ያለው አባቴ ሆይ ያልከው ይሁን ያለው። ዝቅ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ነገር ግን ይላል ቁጥር 7 ላይ የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ታውቃላችሁ በመስቀል ላይ የሚሞት የተረገመ ነው። የተረገመ ነው። ትዝ ይላችኋል እነዛ ወንበዴዎች ከኢየሱስ ግራና ቀኝ የተሰቀሉት ወንበዴዎች፣ እነሱ በስራቸው የተሰቀሉ፣ መልካም ባለማድረጋቸው የተሰቀሉ። ኢየሱስ ለዚህ ለመስቀል ሞት ነው እሺ ያለው፣ የታዘዘው፣ ራሱን ዝቅ ያደረገው፣ የመስቀል ሞት የሞተው፣ እርግማን የሆነው፣ የኔና የናንተን በደል ይዞ፣ የኔና የናንተን ኃጢአት ይዞ፣ የኔና የናንተን መተላለፍ ይዞ እንደገና ከአብ ጋር ሊያስታርቀን፣ እንደገና ልጆች ሊያደርገን፣ እንደገና ወራሾች ሊያደርገን፣ እንደገና ቦታ ሊሰጠን። ኢየሱስ ጌታ ነው። የመስቀል ሞት ሞተ።
ለመስቀል ሞት ታዘዘ፣ አባቱም ታዘዘ። ሃሌሉያ ሃሌሉያ። ለመስቀል ሞት በደል የሌለበት ኃጢአት የሌለበት ምንም ንጹህ የሆነ እንከን የማይገኝለት ምንም የሌለበት ኢየሱስ ስለኛ በደለኛ ሆነ፣ ስለኛ ኃጢአት ሆነ፣ ስለኛ ሞተ፣ ስለኛ ደቀቀ፣ በመስቀል ሞት ተሰቀለ። ኢየሱስ ጌታ ነው። ሃሌሉያ። ትዝ ይላችኋል ኢሳይያስ የተናገረው ምዕራፍ 15 ላይ ያለው 53 ላይ ያለው ቃል ኢየሱስ ጌታ ነው። ሃሌሉያ። የባሪያን መልክ ያዘ። ታውቃላችሁ የኔና የናንተ መልክ ብዙ ኃጢአት ከመብዛቱ የተነሳ አጨልሞታል። የባሪያን መልክ ያዘ ይላል። እንዳይታይ መልኩን ሁሉ ለውጦታል። እኛን ይዞ ነው፣ እኛን ተሸክሞ እኛን ከአብ ጋር ሊያስታርቅ እኛን ልጆች ሊያደርግ የኛን መልክ እሱ ላይ ያደረገው። ኃጢአቱን እሱ ላይ ሆነ፣ በደሉ እሱ ላይ ሆነ፣ መተላለፉ እሱ ላይ ሆነ። ሃሌሉያ። መልኩ ተቀየረ። ኢሳይያስ 53 ላይ ሲናገር እንደተቀሰፈ ቆጠር ነው ይላል። በደለኛ እንደሆነ ኃጢአተኛ እንደሆነ ቆጠር ነው። እሱ አባቱን እየታዘዘ ነበር። እሱ ለአባቱ እየተገዛ ነበር። አሜን እያለ ነበር። እሺ እያለው ነበር። ለአባቱ ተገዛለት። ሃሌሉያ። አያሳዝንም? ያ ኢሳይያስ 53 የገለጸው በትንቢቱ ቃል ያወራው በአዲስ ኪዳን የተፈጸመው ያ ቃል ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ኦ መንፈስ ቅዱስ ስለኛ ሞተ። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማ ተገለጠ። በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ሳር በቀስት እንደሚሳብ ውበት ወይም ግርማ የለውም። እንድንወደውም የሚያደርገን መልክ አልነበረውም። በሰዎች የተናቀ የተጠላ የሕማም ሰው ስቃይ ያልተለየው ነበረ። ኢየሱስ ጌታ ነው። ሃሌሉያ። ሰዎች ፊታቸውን የሚያዞሩበት አይነት የተናቀ ነበረ፣ እኛም አላከበር ነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ እንደተቀሰፈም እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀውን ቅጣት ለእኛ ሰላም አመጣልን። ሃሌሉያ። ስለኛ ብሎ ነው የደቀቀው። ስለኛ ብሎ ነው የተመታው። ስለኛ ብሎ ነው መልኩ የጠፋው። ስለኛ ብሎ ነው በመስቀል ላይ የወደቀው። ስለኛ ስለ ኃጢአታችን፣ ስለኛ ስለ በደላችን፣ ስለኛ ስለ መተላለፋችን የባሪያን መልክ ያዘ። ተሰቃየ። እንደዚህ እንደምናየው አይደለም። ባለፈውም ሲነገር ነበር አይደል? ይሄ ቃል ፊልም ላይ እንደምናየው አይደለም። የኢየሱስ ሞት ከዛ ይበልጣል። ኢየሱስ ጌታ ነው። ሃሌሉያ። እኛን ለማዳን፣ እኛን ከጨለማ ለማውጣት፣ እኛን ከአብ ጋር ሊያስታርቀን፣ እኛን የማይገባንን እኛን የሚገርማችሁ ነገር እኛ ወደነው አይደለም፣ ወዶን ነው። ሃሌሉያ። የክብር አባት እንደሆነ አላወቁትም ይላል። ቢያውቁትማ የክብር አባት የሆነውን ኢየሱስን ባልሰቀሉት ነበር ይላል። አላወቁትም።
በመካከላቸው ያለፈ አላወቁት፣ ያዳና አላወቁት፣ የፈወሰ አላወቁት፣ ከሰማይ ከአብ ዘንድ ነው የተላኩት እያለ አላወቁት። ጭራሽ ሰቀሉት። ስለኔና ስለናንተ በደል ሃሌሉያ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን እያንዳንዳችንን በየመንገዳችን ነግደን እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጥቦትም በእርድ ተነዳ። በሸላቶች ፊት ዝም እንደሚል በግ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመታ። ከሕያዋን ምድር እንደተወገደ ከትውልዱ ማን ያስተዋል? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱም ከክፉዎች መቃብሩን ከባለጠጎች ሆነ። መድቀቁና መሰቃየቱ ግን የእግዚአብሔር ፍቃድ ነበረ። ያ ፍቃድ ነበረ እኔና እናንተ እንድንቀራረብ ከአብ ጋር ያለን አንድነት እንዲቀጥል ሃሌሉያ ሩቅ የነበርነውን እኛን ሊያቀራርበን እግዚአብሔር ሲያይ አንድ ልጁን አየ። መስዋዕት አድርጎ ለዓለም የሚሰጠው ለፍጥረት የሚሰጠው አንድ ልጁን ኢየሱስን ተመለከተ። ሳይሳሳ አንድ ልጁን ለኔና ለናንተ ሰጠ። ለኔና ለናንተ ሰጠ። እሱ ዝቅ ብሏል፣ እናንተም ዝቅ በሉ። እሱ ክብሩን እንደሚጠብቅ አይደለም። ክቡር ሆኖ ሳለ አምላክ ሆኖ ሳለ ፖዚሽኑን ግን ለቀቀ። ለማ ለአብ ፍቃድ፣ ለኔና ለናንተ በደል ፖዚሽኑን ለቀቀ። ቦታውን ለቀቀ። የአምላክነቱን ቦታ ለቀቀ። ሰው ሆኖ በምድር ላይ መጣ። ኢየሱስ ጌታ ነው። ሃሌሉያ። ታውቃላችሁ መጽሐፍ ቅዱስ ሲናገር ለወዳጁ የሚሞት በጭንቅ አንድ ይገኝ ይሆናል አለ። አንድ ሜቢ ነው። በዚህ ዘመን እንደውም እኔ እርግጠኛ ነኝ አንድም እንጃ። ለምን ብዙዎች ውስጣችን ራስ ወዳድ ሆነናል። ራሱን የሚወድ ወንድሙንና እህቱን የማያስበልጥ በእግዚአብሔር ቃል እንሰማዋለን ግን ማንለወጥ፣ የእግዚአብሔር ቃል ዕለት ይመጣል እንሰማለን ግን ከልባችን የማናዳምጥ፣ ተግባር ላይ የማናውል ሆነናል። ስለዚህ በዚህ ዘመን አንድም መገኘቱ እንጃ። እሱ ግን ለዓለም ያውም የመስቀል ሞት ታዛዥ ሆነ። ኢየሱስ ቁጥር 9 ላይ እንደዚህ ይላል፣ ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ይንበረከክ ዘንድ ምላሱም ሁሉ ለእግዚአብሔር አብ ክብር እግዚአብሔር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው አለ። ሃሌሉያ ሃሌሉያ። አባቱን ታዞ የመስቀል ሞት ሞቶ በደሙ ይዞን ገብቶ በደሙ አይገርምም? ትናንትና ስለ ደሙ እየተነጋገርን ነበረ፣ ቸርች ላይ ተማርነው። በደሙ አስገባን። ከሳሾቻችን አሁን መተው እንደዚያ አድርጋችኋል ብለው ላይሉን ሚከሰን የለብንም። አሁን በማደም በክርስቶስ ደም ወደ አብ አስገባን። ኢየሱስ ጌታ ነው። ከስም ሁሉ በላይ ስም ያለውን እሱን ሰጠው። ሃሌሉያ
እርሱን ብቻ ስሙት የሚል እሱን ብቻ ታዘዙት። እኔን ትፈልጋላችሁ? አዎ። እኔ እንድገኝላችሁ ትፈልጋላችሁ? አዎ። ይኸውና ልጄ በደሙ ያቀረባችሁ ወደኔ እሱን ስሙት የሚለው እሱን ስሙት። ሌላ የሚሰማ ባለበት በአካባቢያችሁ በሁኔታችሁ በየትኛውም ነገራችሁ ሌላ የሚሰማ ያለበት አለ፣ ግን እሱን ስሙት። ሃሌሉያ። ከኔ ጋር ወዳጅነት ከፈለጋችሁ፣ ከኔ ጋር መቀራረብ ከፈለጋችሁ፣ እኔን ማግኘት ከፈለጋችሁ ይኸውና ልጄ ያለ እርሱን ስሙት። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እሱ ይዞን ገብቷል። ኃጢአት በደል በስሙ ደቋል። መተላለፍ ምናምን የለም ወገኖቼ። አንዳንድ ጊዜ ይውላችሁ የክርስቶስ ደም በእናንተ ላይ ነው ያለው። የክርስቶስ ደም ይውላችሁ፣ የክርስቶስ ደም የዛሬ 2000 ዓመት ሞተ በቃ የሚባልለት ዛሬም የክርስቶስ ደም በእኔና በእናንተ ቤት ትኩስ ነው። የሚያስፈራራችሁ የሚያስደነግጣችሁ መጣባችሁ የሚባል ነገር የለም። የከሌ መንፈስ ስትባሉ ቁጭ ብላችሁ አጠጡት። እናንተ በክርስቶስ ኢየሱስ ደም ጸድቃችኋል። ካሁን በኋላ አላቸው ለሮሜ ሰዎች ሮሜ ምዕራፍ 5 ላይ በክርስቶስ ላሉ ኩነኔ የለባችሁም። የሆነ ኩነኔ ያለብኝ ብላችሁ የተጨነቃችሁ ያለቀሳችሁ በጣም የሆነ የአባትና የእናቴ የአያትና የቅድመ አያቴ እያላችሁ ብትጠቅሱት ነገር የለም። ደም አለ፣ የክርስቶስ ደም እሱ ሞቶላችኋል። የእንትና መንፈስ የከሌ መንፈስ ስትባሉ ቁጭ ብላችሁ አጠጡ። የለባችሁም። እናንተ ጸድቃችኋል። ቃሉ ይላል ጸድቃችኋል። በክርስቶስ ደም ጸድቃችኋል። ወደ ቅድስተ ቅዱሳን ገብታችኋል። ከአብ ዘንድ ተቀምጣችኋል። የእናንተ ዘርና የእናንተ ትውልድ በሰማይ ተደብቋል። ተሰውሯችኋል ነው የሚለን። በሰማይ ተሰውራችኋል። የእናንተን ነገር ሊነካ የሚመጣ አንዳች ነገር የለም። ደሙን አልፎ የሚሆን ነገር አንዳች ነገር የለም። ኢየሱስ ጌታ ነው። አጠጡ። ዝም ብላችሁ ቁጭ ብላችሁ ማንዬ መንፈስ ማንትስዬ መንፈስ ማን እኔ ላይ አይሰራም፣ ዲኤንኤ ቀይሬያለሁ በሉት። ዲኤንኤ ቀይሬያለሁ። መገኛዬ አብ ዘንድ ሆኗል። አድራሻዬ ተቀይሯል። ከክርስቶስ ጋር ሆኛለሁ። እኔና እናንተን ይዞ ሊገባ ነው ክርስቶስ የሞተው። ይሄ የክርስቶስ ደም ዛሬም ትኩስ ነው። ዛሬም ትኩስ ነው ወገኖቼ፣ ዛሬም ትኩስ ነው። በቤታችሁ፣ በነገራችሁ፣ በሁኔታዎቻችሁ፣ በዘራችሁ የወላችሁ። ትላንትና ፓስተራችን እንደዚህ አለ የመጨረሻው ንግግሩ ላይ የክርስቶስ ደም አለ እቺ ረሃብ የምትባሏን ሴት መጨረሻ ላይ አለች እኔና ወንድሞቼን እኔና ቤተሰቦቼን እድን ዘንድ ምን ላድርግ ስትላቸው አንድ የሆነ የቀይ ጨርቅ አንጠልጥ ያሏት። በመጨረሻ ቅጥሩ ሲፈርስ የሷ ቤት አልተነካም ይላል። ከምኑ የተነሳ? ከደሙ የተነሳ እናንተና ቤታችሁ፣ እናንተና ትውልዳችሁ፣ እናንተና ዘራችሁ፣ እናንተና ወንድማችሁ፣ እናንተና እህታችሁ ተጠብቋል በክርስቶስ ደም። ይሄ የክርስቶስ ደም ከኃጢአት ሁሉ ያድናችኋል የተባለው ይሄ ደም ከኃጢአትና ከበደል ነፃ ያወጣን የክርስቶስ ደም እናንተን ብቻ አይደለም፣ ትውልዳችሁን፣ ዘራችሁን፣ እህትና ወንድማችሁን ከናንተ የተነሳ ይጠበቃል። ከናንተ የተነሳ አመኑም አላመኑ በክርስቶስ ሆኑ አልሆኑም። ለምን መሰላችሁ? የእግዚአብሔር ሐሳብ ዓለምን በክርስቶስ መጠቅለል ነው። አለመሆናት አይችሉም። እናንተ መካከል እያላችሁ አለመሆን አይችሉም። አዴንድ ለምን? የእግዚአብሔርም ሐሳብ እንደዛ አንተ ዳን ከዛ በኋላ ይቀጥላል ነው የሚለው።
ሃሌሉያ። አንተ ዳን፣ አንቺ ዳኝ። ያላመኑ እህቶች አሉ፣ እኔም አሉ። ቀን በቀን የምጮህበት ጌታ ይህንን ረፍት ሳያገኙ እንዳይሄዱ ምፈልጋቸው ግን ሌሊት በማለዳ የተነስቼ የክርስቶስን ደም ረጭባቸዋለሁ። የክርስቶስን ደም ክፋት እንዳያገኛቸው፣ ጥፋት እንዳያገኛቸው፣ ቀን ያልተቆጠረለት ሞት እንዳያገኛቸው፣ ነገራቸውን እንዳያጨነግፍ፣ የነሱ የሆነውን ነገር በጥበቃ ውስጥ እንዲሆን ረጭባቸዋለሁ። ከናንተ የተነሳ ዘሮቻችሁ ይጠበቃሉ። አይደለም የናንተ ነገር እህት ወንድሞቻችሁ ይጠበቃሉ። ኢየሱስ ጌታ ነው። ዝም ብሎ አልሞተም ክርስቶስ። እናንተ ሀፍ ጨርሶ የሆነ ነገራችንን ትክክል አድርጎ የሆነ ነገራችን ደግሞ ቆይ አላለን። ኖ እንደዛ የሚባል ጨዋታ የለም። ሁሉን ጠርቆ ከመንገድ አስወገደው። በመስቀል ሞተ። አዴንድ ምን አለ? ተፈጸመ አለ። መጋረጃውን ለሁለት ቀደደው ነው የሚለው። ምንም የሚቀር ነገር የለም። ለኔ የተወልይ ነገር አንዳች የለም። አንቺ ደግሞ ታደርገዋለሽ ያለኝ አንዳች ነገር የለም። ሁሉን ፈጽሞታል ኢየሱስ። በመስቀል ላይ ሁሉን አድርጎታል። ሁሉን ጨርሶታል። ምንም ነገር የለም። አሁን የቅድሚያ ሲጠራባችሁ አሜን 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 የምትሉ ሰዎች አሜን ማለት ተስማምቻለሁ ማለት ነው ወገኖች። እያሰብን እናድርግ። እያሰብን እኔ በሳጫለሁ። ታውቃላችሁ የእንትና መንፈስ ሲባል በሳጫለሁ። ለምን መሰላችሁ? ትልቁ እግዚአብሔር በእኔና በእናንተ መካከል ሊጠራ ይፈልጋል። ትልቁ እግዚአብሔር ሊነገር ያስፈልገዋል። እሱ ነው እንዴ ያልዳነችው ረሃብ ምን አለች? የእናንተ አምላክ እኮ በሰማይና በምድር እሱ ገዢ ነው አለቻቸው። ገዢ ነው። ሰምተናል። አምላካችሁ እግዚአብሔር ባህርን ሰንጥቆ እንዳስወጣችሁ ሰምተናል። ከግብፅ ምድር እንዳስወጣችሁ ሰምተናል። እሱ በሰማይና በምድር ጌታ ነው አለች። እሱ ጌታ ነው። ሊመለክ የሚገባ ጌታ ነው። ዘወትር ሊነገር የሚገባ ጌታ ነው። በማለዳ በቀን በሌሊት ሊነገር የሚገባው የሱ ጌትነት ነው። ሃሌሉያ! የሱን አምላክነት ነው። ሌላ አምላክ አናመልክም። የእንትና መንፈስ ብለን አንጠራም። ኢየሱስ እሱ ጌታ ነው። ኢየሱስ እሱ ጌታ ነው። በዘሮቻችሁ መካከል ሊከበር የሚገባው ሌላ መንፈስ የለም ወገኖቼ፣ ሌላ መንፈስ የለም። እናንተ ድናችኋል። ዘሮቻችሁ ይድናሉ። ካልዳኑ ግን ቁጭ ብላችሁ አሜን 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 አዎ የእንትና መንፈስ የከሌ መንፈስ ይላችሁ አሜን 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 አትበሉ። ፕሊስ ንቁ ወገኖቼ፣ ንቁ። ያልነቁ ሰዎች ካሉ ነው እኔ እኮ በክርስቶስ ተቀድሻለሁ፣ እኔ እኮ በክርስቶስ ታጥቤያለሁ፣ እኔ እኮ በክርስቶስ ልጅ ተደርጌያለሁ። እንደገና የቅድማት ሊጠራብኝ ወገኖቼ፣ ዲኤንኤ እኮ ቀይራችኋል። ይሄ ኃጢአተኛው በደለኛው ከማይበሰብሰው ነገር ጋር ይነሳል። ታውቃላችሁ፣ ይሄ ስጋችን ውስጣችን ያለው መንፈሳችን ተቀድሷል። ይሄ ስጋችን እንኳን ይለወጣል። የመጨረሻው ላይ ይለወጣል። የማይበሰብሰውን ይለብሳል። ታውቃላችሁ፣ በምድር በክርስቶስ ኢየሱስ ሆናችሁ ቤታችሁን ከሌላ ሊያስለቅቃችሁ ይቅርና እናንተ እኮ ጠበቆች ናችሁ። ኩነኔ አለብኝ፣ ኃጢአት አለብኝ፣ በደል አለብኝ፣ መተላለፍ አለብኝ። በክርስቶስ ኢየሱስ ጸድቃችኋል ወገኖቼ። ምንድነው የምትፈልጉት? ጸድቃችኋል። ኩነኔ የለባችሁም። እኔ አይደለም ምለው፣ ቃሉ ይናገራል። በክርስቶስ ኢየሱስ ላላችሁ አሁን ኩነኔ የለባችሁም። ሮሜ ምዕራፍ 15 ላይ ሄዳችሁ አንብቡት። ኩነኔ የለባችሁም። የምትጠሩት ኩነኔ የለም። ከዘር ማንዘር መጣ የምትሉ ኩነኔ የለም። ዲኤንኤ ቀይራችኋል። የክርስቶስ ሆናችኋል። በክርስቶስ ህብረት ውስጥ ተጠቃላችኋል። በክርስቶስ ደም ጸድቃችኋል፣ ነጽታችኋል። ኩነኔ የለባችሁ።
የሚጠራባችሁ ካለ ዛው ጥራ፣ ዞር በል በሉት። ዞር በል፣ እኔን አይመለከተኝም፣ ይሄ ጉዳይ አይመለከተኝም። ሀያቴንያ ቅድማት ምን እንደሆነ ራሱ አላቅም። እንዴት ነው እኔ አባቴ ራሱ ሳያውቀው ነው አባቱ የሞተው? እንዴት ነው እኔ ጋር የሚመጣው? ያውን በክርስቶስ ሆኜ። ታዲያ ጥቅሙ ምንድነው? በክርስቶስ የመሆን ጥቅሙ ምንድነው? ታዲያ ወገኖቼ ንቁ። ይሄንን ፕላትፎርም ተጠቅመው ማንትዬ መንፈስ ማንጥስዬ መንፈስ ሲሏችሁ አሜን አትበሉ። ኖ የለብኝም፣ ለቃችሁ ውጡ ወገኖቼ። ልትቆጡ ያስፈልጋል። ይኸውላችሁ በአንድ ከተማ ላይ ጳውሎስ ሲገባ በጣዖት እንደተከበበች ባየ ጊዜ ነፍሱ ተቆጣች ነው የሚለው። ተቆጡ እንጂ ተቆጡ። የእግዚአብሔር መንፈስ ያለበት ሰው ዲዛይን ያደርጋል። ኖ ይላል፣ አልቀበልም ይላል፣ ይሄ የኔ አይደለም ይላል፣ ረግጬዋለሁ ይላል። እንደ ኢየሱስ እኮ የዚህ ዓለም ገዢ ይመጣል አለ። በኔ ላይ ግን አንዳች ስልጣን የለውም አለ። አንዳች ስልጣን የለውም እናንተን ነገር ሊነካ፣ አንዳች ስልጣን የለውም የእናንተን ሁኔታ ሊያፈርስ፣ ነገርን እየተከታተለ ነገርን እየሆነ ምናምን። ኖ አይችልም። ከእግራችሁ በታች ነው። ከእግራችሁ በታች ዲያብሎስ ከእግራችሁ በታች ተጥሏል ነው የሚለው ቃሉ። ቃሉን እንመነው ወገኖች። ይሄ ነው ክርስትና፣ ይሄ ነው። ስለዚህ ይላል ጉልበት ሁሉ በኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር ክብር አብ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሃሌሉያ። በቃ ዘጋ። ምላስ ሁሉ ለሱ ይሰግድለታል፣ ጉልበት ሁሉ ይንበረከክለታል። ኢየሱስ ጌታ ነው ይላል። አሁን ይውላችሁ ፍጥረት አልሰማውም አይልም። ታውቃላችሁ አይደል? አሁን በተለይ በዚህ ሰሞን አልሰማውም አይልም። ለምን መሰላችሁ? እግዚአብሔር አብ ልጁን ሲሰቅለው በድብቅ አልሰቀለውም። ደስ የሚለው ነገር ያው አላየሁም እንዳትሉ፣ አልሰማሁም እንዳትሉ በጎልጎታ ላይ ከፍ አድርጎ ነው የሰቀለው። ኢየሱስ ተሰቅሎ አላየሁም የሚል የለም። አላየሁም አይባልም። ከፍ አድርጎ ተሰቀለው። ለምን መሰላችሁ? ትውልድ ያየውና ያመልከው ዘንድ፣ ትውልድ ያየውና በሱ ይድን ዘንድ ከፍ አደረገው። ሃሌሉያ። ከፍ አደረገው። ኢየሱስ ጌታ ነው። አሁን ኢየሱስ ጌታ ነው፣ በሱ የማያምን የዘላለም ሕይወት የለውም ብላችሁ ስትነግሩ አላየንም አይሉም። ጎልጎታ ላይ ተሰቅሏል፣ ከፍ ብሎ ተሰቅሏል። እሱ ታይቷል፣ ተሰቅሎ ታይቷል። አድኖን አይተናል፣ ፈውሶን አይተናል። ከፍ ብሎ ተሰቅሏል። ኢየሱስ ጌታ ነው። ከፍ ብሎ ተሰቅሏል። አላየውም የሚባል ነገር የለም። አልሰማውም የሚባል ነገር የለም። ለፍጥረት ሁሉ ወንጌል እየደረሰው ነው፣ ደርሶታል። ታውቃላችሁ፣ ያ ከቤተ መቅደስ የሚወጣው ውሃ አልፎ ሄዷል፣ መጥቷል፣ እኛ ጋር መጥቷል። ያ ውሃ እኮ ነው የመጣው ከቤተ መቅደሱ ሲወጣ ያየው ውሃ እኛን ያለፈው። ሌላውንም እያለፈ፣ ሌላውንም እየነካ፣ ሌላውንም እያረሰረሰ፣ ሌላውንም እየጎበኘ፣ ሌላውንም እያነጻ፣ ሌላውንም ፍጥረት እንዲኖር እያደረገ እያለፈ ነው የሚሄደው። አልሰማውም የሚባል ነገር የለም። በጎልጎታ ላይ ከፍ ብሎ ተሰቅሏል። ኢየሱስ ጌታ ነው። ምን ሰግድለት አንድ አለ፣ ምን ጠራው ስም አንድ አለ፣ ፍጥረት ሊሰግዱለት የሚፈልግ አንድ አለ። ኢየሱስ ጌታ ነው የምንለው፣ ኢየሱስ አዳኝ ነው የምንለው፣ ኢየሱስ አምላክ ነው የምንለው፣ ኢየሱስ አዳኝ ነው የምንለው፣ ኢየሱስ ለኔ ኃጢአትና በደል በመስቀል ሞት ሞቷል የምንለው፣ በክርስቶስ ደም ጸድቄያለሁ የምንለው አንድ አለ። እሱ ኢየሱስ ጌታ ነው። ፍጥረት ሁሉ በዚህ ስም ይንቀጠቀጣል። ፍጥረት ለዚህ ስም ይንበረከካል። ከስሙ ሁሉ በላይ የሆነውን ስም ሰጠው። አሁን ይውላችሁ እርቾ የሚለው ስም አያስደንቀንም። ለምን? ከስም ሁሉ የሆነ ስም አለ፣ ኢየሱስ። ኢየሱስ ልብ ላይ ቅርት ብሎ ነገርን ትክክል የሚያደርግ ውብ የሚያደርግ ሃሌሉያ። ታውቃላችሁ አለባበሳችን፣ መልካችን፣ አካሄዳችን ካማረ ማን እንደሆነ ታውቃላችሁ? ከስም ሁሉ በላይ ያለውን ስም ተሸክመን ስለምንሄድ ተሸክመንዋል።
ክብሩ በውስጣችን አለ። ሃሌሉያ። ስንንቀሳቀስ አለ፣ ስንሄድ አለ፣ ስንወጣ አለ፣ ስንገባ አለ፣ በምንሄድበት ቦታ ሁሉ አለ፣ ክብሩ አለ። ኢየሱስ ጌታ ነው። ሃሌሉያ። ሞገሱን ይዘነው ነው የምንሄደው። ለምን? ኢየሱስ እኛ ውስጥ አለ። አሁንና ሳይሆን አለክ ነው የምንለው። አለ፣ እኔ ጋር አለ፣ አለ፣ ኢየሱስ በውስጤ አለ ነው የምንለው። ኢየሱስ ጌታ ነው። ፍጥረት ሁሉ ለሱ ይሰግድለታል፣ አይቀርም። አልቀበልም ያለው ትውልድ ሁሉ ተንበርክኮ በእንፍቁቁ ሄዶ ይንበረከክለታል። አዎ ኢየሱስ ጌታ ነው ይለዋል። አዎ አምላክ። ለምን መሰላችሁ? እሱ እንዴት እንደሚገባ ያውቃል። ስንት ጀግና ነኝ አለ፣ ስንት አልበገሬ አለ፣ ስንት ልቡ የጠነከረ እሱን ልቡ ውስጥ ገብቶ እንዴት እንደሚያደርግ እግዚአብሔር ያውቅበታል፣ ያውቅበታል፣ ያውቅበታል። ለምን መሰላችሁ? አንዳንድ ጊዜ ምስክርነት ሰማለሁ። እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ። እኔ ባይዘው ማንም ጌታ ኢየሱስ ጌታ ነው ብሎ የመሰከረልኝ የለም። ራሴ ወድጄ ነው። ማንም እንዲህ ነው ብሎ የሰበከኝ ሰው የለም። ከልጅነቴ ጀምሮ ራሴ ፈልጌው ቸርች ሄድ ነበር። ታሶ በቃ በጣም ወደው ነበር። የወደድኩት ጌታ እኔን ብቻ አይደለም ትውልዴን ዘሬን እንዳስመልጥ መረጠኝና ቤቱ አቆየኝ። ሌላ ለማንም እንዳልገዛ፣ ሌላ ለማንም እንዳልሆን፣ ለራሱ ብቻ እንደሆን በቤቱ አሳደገኝ። እየመከረ አሳደገኝ፣ እየቆረጠጠ አሳደገኝ፣ እየገሰጸ አሳደገኝ። ሌላ ለማንም እንዳልሆን ታውቃላችሁ። አንዳንዶች ግን ወደ ጌታ ቤት ሲመጡ ብዙ ፍጆታ ፈጅተዋል፣ ብዙ ጸሎት ጨርሰዋል። ታውቃላችሁ። ሲመጡ ግን ያ ድንቁ ጌታ አሸንፏን መጣን፣ ልባችንን ገዛው ይሄ ጌታ ይላሉ። ለምን መሰላችሁ? እሱ እንዴት እንደሚያደርግ ያውቅበታል። እሱ ደካማውን ብርቱ ማድረግ ያውቅበታል። እሱ አልሸነፍ ያለውን እንዴት እንደሚያሸንፍ ያውቅበታል። እሱ የፍቅር አምላክ ነው። ጳውሎስ እኮ ገዳይ አስገዳይ አይደለ? የእስጢፋኖስ ሞት እጅ ያለበት ነው ጳውሎስ ማለት። ግን አንድ ብርሃን በራልኛል፣ አንድ ብርሃን አገኘ። በደማስቆ እየሄድኩ እያለ አንድ ብርሃን ተገናኘኝ። ያ ብርሃን ኢየሱስ የሚባለው ብርሃን በልቤ ውስጥ ገባል። ከሱ ሌላ ልኖር አልፈልግም አለ። ከሱ ሌላ ህይወት የለኝም አለ። እናንተ በሸንጎ መካከል ስለ ራስ መከላከያ ተናገር ሲባል ብርሃኑ ነው አለ። እኔም እኮ እንደናንተ አንዱ ነበርኩ። የኢየሱስ ስም መስማት የማልፈልግ እንዳንዱ እንደናንተ ነበርኩ አለ። አሁን ግን ያ ብርሃን በርቶልኛል አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ያ ብርሃን ነው። ያ ብርሃን ነው ለሌላ እንዳንኖር ያደረገን። ያ ብርሃን ነው ለሌላ እጆቻችን እንዳልሰጥ ያደረገን፣ ምላሳችን ላይ ሌላ እንዳናወራ ያደረገን። ያ ብርሃን ነው። የተገናኘን ብርሃን ነው። በመኝታችን የተገናኘን፣ ድንገት ስንወጣ የተገናኘን፣ ድንገት በሆነ አጋጣሚ የተገናኘን፣ ድንገት በዘሮቻችን ገብቶ እኛን ያገኘን ያ ብርሃን ነው። ኢየሱስ ጌታ ነው። ሌላ እንዳንኖር፣ ሌላ እንዳናወራ፣ ሌላ እንዳንተርክ ያደረገን፣ የሆነ ከአሮጊቶች ተረት ራቅ ያደረገን ይሄ ብርሃን ነው። ኢየሱስ ጌታ ነው። ሃሌሉያ። ከስም ሁሉ በላይ ያለውን ስም ሰጠው። ሃሌሉያ። በጉ ብርሃናችን ነው። በጉ ብርሃናችን ነው። የታረደው በግ ብርሃናችን ነው። ኢየሱስ ለኛ ቤት ብርሃናችን ነው። በልዩነት የምናመልከው ኢየሱስ ለኛ ብርሃናችን ነው። መዳኛችን ነው። መውጫችን ነው። ማምለጫችን ነው። ኢየሱስ እሱ ጌታ ነው። ሃሌሉያ። ምላስ ይናገርለታል አለ። ምን እያለ? ኢየሱስ ጌታ እንደሆነ ይመሰክራል፣ ይናገርለታል። ኢየሱስ እሱ ጌታ ነው። ኢየሱስ እሱ ጌታ ነው። ሃሌሉያ። ተባረኩልኝ። እግዚአብሔር ይባርካችሁ።